እጢውን ወደ ልጅ ቀይርልኝ እያልኩ ይጮሃለሁ። እጢውን ወደ ምን ቀይርልኝ? በማርያም ንገሩ። እጢውን ወደ ምን ቀይርልኝ? ያ በሽተኛ ኖርማል እጢ እኮ ብቻ አይደለም፣ ካንሰር የሆነውን እጢ አድነ ያንን ወደ ልጅ ቀይርልኝ እያልኩ ጮሁ። ይሄው አሁን እንደምታዩኝ ካንሰሩም የለም፣ እጢውም ወደ ልጅነት ተቀይሮ ይሄው ታቅፌዋለሁ። ወጥቶ ወንድ ልጅ ነው ብላ ስትመሰክር ጠንካራ እምነት፣ ጽኑ እምነት። ሰው አይሆንም ያለውን ለማን ግን ይሆናል? መጽሐፍ በሉ ለሰው የማይቻል ለእግዚአብሔር ግን ይቻላል። እስኪ ለማን ይቻላል? የካንሰርነት ህመሙን አላቁ። ያንን እጢ ደግሞ ወደ ጽንስ ቀይሩ። ጽንሱን ልጅ አድርጎ ወንድ ልጅ በ51ኛው ዓመት ልጅ አይወለድበትም በተባለ በእኛ ዘመን እኮ ነው። በእኛ ኃጢአት በበዛበት እርስ በራስ ሰው በሚተራረድበት በዚህ ዘመን እግዚአብሔር አለ። አረ ምስጋና ለሱ። ቃል በሉስ ይደረግልኝ። የእግዚአብሔር ፈቃድ ለእኛ በጎ ነገር ነውና በዛሬ ዕለት የምስራች የምሰሙበት ቀን ያደርግላችሁ። ገብርኤል በዛሬው ቀን ለእናታችን ለድንግል ማርያም የምስራችሁን የደስደሱን ይዞላት እንደመጣ ሁሉ በዛሬው ዕለት በቤቱ ለተገኘ ነው ለእኔና ለእናንተ የደስደስ የምስራች ይዞልን ይምጣ። አሜን ወላ የምስራች ይዞልን ይምጣ። በእውነት በልዩ ልዩ መታሰር፣ በልዩ ልዩ ህመም፣ በልዩ ልዩ ስቃይ፣ በልዩ ልዩ እስራ፣ በልዩ ልዩ መከራ ያላችሁ ወገኖቼ ዛሬ በዚህ ቅጥር ግቢ ላይ መከራችሁ ቀርቶ እናንተ ነፃ ወጣችሁ ወደ ቤታችሁ የምትመለሱበት ቀን ያደርግላችሁ። ወሬ ፋጎንስ ኤኦዳስ ወረዱፍታነ ሁንዱም ትኬሰኑ ዋቅኒ አቦት ኬኛ ሁንዱም ትኬሰኑ ሲና ኤፒሱ አሜን ጀራ እኔ ሁንዱም ትኬሰኑ ጉያን ሀባ ካኑ ጋዬ ካኑ ትክሴ ካኑፍታዬ ኤየመሳታዬ ኤዶ ቁልቁልና ከነ ኬሰት አከ አርጋሙ ካኑ ታሲሴ ዋቅኒ አቦት ኬኛ ዋንታኤ አማስ ሀርከ ኬሰን ወልትርኩትላል እልል ጀራት ገለት ጀናሚ ዋቃዩራ ተለጀራ ሁላችሁም ደግ እግዚአብሔር ዝሆንካቱም ዝኸበርካቱም ዝኸበርክን ካርሆም ዝመጻኻቱም አቦና ሓላይና ቅዱስ ገብርኤል ወልኻቱም ዝመጻኻቱም ሁላኻቱም ካብ ትፈላለየ ጸገም ካውፅአኒ እዩ ካድሕነኒ እዩ ፍላጎተ ሁሉ ካሳኽዐለ እዩ ሁላኻቱም ዝመጻኻቱም ደቂ እግዚአብሔር ዝሆንካቱም ሁላኻቱም ብዝመዓልቲ እዚ ዝለመንካቱሞ ጎይታና ኢየሱስ ክርስቶስ ሰምዑ ካብ ትፈላለየ መከራ ካውፀኩም እዩ ካውፀና እዩ ካድሕነና እዩ ካድሕነካቱም እዩ ምንም እንጠራጠረሉ ምክንያት የብልና እስከ ዕለሉ ለኻቱም ጎይታና ኢየሱስ ክርስቶስ አመስግኑዎ። ትምህርተ መስቀል መላ ሰውነታችንን እንባርካለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግድ የላችሁም ሰውነታችሁ በአብ በወልድ በመንፈስ ቅዱስ ስም ባርኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚች ሰዓት በቸርነቱ ጠብቆ ያደረሰን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ምልጃዋ፣ ጸሎቷ፣ ቃል ኪዳኗ፣ በረከቷ ከሁላችን ጋር ይሁን። ክቡር አባታችን መላከ ሕይወት መምህር አሽኔ መኮንን የዚሁ የካቴድራሉ ዋና አስተዳዳሪ፣ ክቡር አባታችን መጋቤ ሃይማኖት ቆሞስ አባ ኃይለ ሚካኤል የዚሁ ካቴድራል የምክትል ዋና አስተዳዳሪ፣ ክቡር አባታችን ሊቀ ብርሃናት ቆሞስ አባ አብርሃም
የዚሁ ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ ክብርት እህታችን ዘማሪት ምርትነሽ ጥላሁን፣ ክቡር ወንድማችን በክራር ያገለገለን ዘማሪ ዲያቆን ዘራ ዳዊት፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ መምህራነ ወንጌል፣ ወንድሞቼም ዲያቆናት፣ እንዲሁም በዚህ ማለዳ እግዚአብሔርን ለመስማት እግዚአብሔርን ለማመስገን እግዚአብሔርን ለመማፀን በዚህ ቅዱሱ ስፍራ ላይ የተገኛችሁ ሁላችሁም በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? ግዴላችሁም እንደምን አደራችሁ? ተኝቶ በዚያው መቅረት አለ። ተኝቶ ያለመነሳት አለ። ተኝተን ያነቃን ማንም አይደለም። ገንዘባችን አይደለም፣ እውቀታችን አይደለም፣ ጥበባችን አይደለም፣ ስልጣናችን አይደለም። አንድና አንድ እግዚአብሔር ብቻ። እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። መመስገን የባህሪው የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ። የጠበቀን እግዚአብሔር፣ የረዳን እግዚአብሔር፣ ያገዘን እግዚአብሔር፣ ያሻገረን እግዚአብሔር ስሙ የተመሰገነ ይሁን። ምስጋና ይገባል። ከፍ ያለ ምስጋና። ለጥቂት ደቂቃ ብቻ ከእኔ ጋራ የእግዚአብሔርን ቃል እንሰማለን። እንደ ቃልህ በሉ እስኪ ሁላችሁ። አዎ ደስ ስላላችሁ በሉ እስኪ እንደ ቃልህ ይደረግልኝ። የሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ የተጻፈ የእግዚአብሔር ቃል። ይህንን ቃል የተናገረችው ንጽሕተ ንጹሐን ቅድስተ ቅዱሳን እመ ብርሃን የሐዲስ ኪዳን ኪሩብ ከፍጡራን ሁሉ በላይ ከፈጣሪ ብቻ በታች የሆነችው ድንግል ማርያም ናት። ይህንን ቃል የተናገረችው ለሊቀ መላእክት በስም ከሚታወቁት በእግዚአብሔር ፊት ለምስጋና ለውዳሴ ከሚቆሙት መካከል አንዱ ለሆነው ለሁላችን ወዳጅ፣ የሁላችንም ጠባቂ፣ የሁላችንም መሪ፣ የሁላችንም በጎ ነገር አብሳሪ፣ የሁላችንም ደግሞ ደጋፊ ለሆነው ለቅዱስ ገብርኤል ነው ይሄንን ቃል የተናገረችው። ምን የሚለው ቃል? እንደ ቃልህ ይደረግልኝ። እስኪ በሉ እስኪ ለቅዱስ ገብርኤል በሉት እናንተም እስኪ እንደ ቃልህ በሉ። ምን ይሁንልኝ? ይደረግልኝ። ለመልአኩ ለቅዱስ ገብርኤል። ቅዱስ ገብርኤል ሁላችሁም እንደምታውቁት ከሚያጠፋ ነገር ሰዎችን የሚያስመልጥና የሚያተርፍ መልአክ ነው። ቅዱስ ገብርኤል የሰው ልጆችን ከተጠመደባቸው ወጥመድ የሚያሻግር የተጠመደባቸው ወጥመድ የሚበጣጥስ መልአክ ነው ቅዱስ ገብርኤል። ቅዱስ ገብርኤል በጠላቶቻቸው ምክንያት የነደደባቸውን እሳት የሚያጠፋ መልአክ ነው ቅዱስ ገብርኤል። ቅዱስ ገብርኤል ለሰው ልጆች በጠላቶቻቸው ምክንያት የተቆፈረውን ጉድጓድ የሚደፍን መልአክ ነው ቅዱስ ገብርኤል። ቅዱስ ገብርኤል ወገኖቼ፣ ቅዱስ ገብርኤል የሰው ልጆች
ከታሰሩበት ሰንሰለት የሚበጥስላቸውና የሚፈታ መልአክ ነው ቅዱስ ገብርኤል። ቅዱስ ገብርኤልን ሁላችሁም ረዳትነቱን ቀምሳችሁ ታውቃላችሁ። ረዳትነቱ በእሱ ያልተረዳ የለም፣ በእርሱ ያልተደገፈ የለም፣ በእርሱ ያልተሻገረ የለም፣ በእርሱ ያላመለጠ የለም። በእርሱ ድል የሚነሳቸው ብዙ ድል የነሳ ነገሮችን የሌለ ሰው የለም። ሁላችንም የቅዱስ ገብርኤል ጥበቃ ያልቀመሰ ማንም የለም። እውነት ሐሰት? አረ ንገሩኝ፣ እውነት ሐሰት? እስከ እውነት ነው ያላችሁ አንድ ያሳዩ። እንግዲህ የላችሁ እውነት ነው ያላችሁ፣ እውነት ነው ያላችሁ። ምስጋና ስሙት፣ በደንብ ምስጋና ስሙት። ባጭሩ ወደ ትምህርቱ ስወስዳችሁ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ይህንን ነገር ለቅዱስ ገብርኤል ልትናገረው የቻለችበት ምክንያት ምንድን ነው? ባጭሩ ነው ማለበራቸው። ቅዱስ ገብርኤል በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ እንደተመዘገበው ወበሳድስ በስድስተኛ ወር ገብርኤል የሚባል መልአክ እነሆ ከእግዚአብሔር ተልኮ ወደ አንዲት ናዝሬት ገሊላ ወደምትባል ወደ አንዲት ድንግል የድንግሊቱም ስም ማርያም ወደ ተባለ ማን ወደ ተባለ ስሟን ጥሯት ግድ የላችሁ ማን ወደ ተባለ ማርያም ወደ ተባለ ወገኖቼ ወደ አንዲት ድንግል ወደ አንዲት ንጽሕት ንጹሕ በሌለበት ንጽሕት ሆና ወደ ተገኘ ክቡር በሌለበት የከበረ በሌለበት ክብርት ሆና ወደ ተገኘች ትውልዱ ሁሉ መርገመ ሥጋ መርገመ ነፍስ በተጸናወተው በዚያ ዘመን ንጽሕት ሆና ንጽሐ ነፍስ ንጽሐ ሥጋ መርገመ ሥጋ መርገመ ነፍስ የሌለባት ሆና በረከተ ሥጋ በረከተ ነፍስ ያለባት ሆና ወደ ተገኘችው ወደ አንዲት ድንግል የድንግሊቱም ስም ማርያም ወደ ተባለ መጣ። አያችሁ ማርያም፣ ኧረ ስሟን ጥሩልኝ በማርያም ማርያም ወደ ተባለ መጣ። እኔ የሚገርመኝ ነገር እንገራችሁ። ይህንን ቃል ሳስብ አንዳንዶቻችን ወዴት ነው የምትሄጂ? ወዴት ነው የምትሄደው? ወደ ማን ሂደህ ነው የመጣው ስንባል ወደ ማርያም ሂጄ ክብር ለማርያም ምስጋና ለማርያም ክንድ ውዳሴ ለማርያም አቅርቤ እየመጣሁ ነው ብላችሁ ብትነግሯቸው የሚቆጡ የሚናደዱ የሚበሳጩ ሰዎች አሉ። ነገር ግን የቅዱስ ገብርኤል ወደ ድንግል ማርያም መምጣት ግን ማያበሳጫቸው ሰዎች ለምን እንደሆነ ግራ ይገባል። አሁን መጣና ሶስት ነገር ብቻ ነገረ። የመጀመሪያ ውዳሴ ነው፣ ክብሯ ነው፣ ጸጋዋ በእግዚአብሔር ፊት ስላላት በእግዚአብሔር ፊት ስለታሰበላት ስለተወሰነላት ስለተሰጣት ክብር ሁሉ በዚያ በመንበረ ጸባዖት በዚያ በአርያም በዚያ በመላእክት ዓለም በዚያ ክብር ብቻ ባለበት ዓለም ለማርያም ያለው ነገር ሁሉ ግልጥ አድርጎ ነገር። አዎ በሰማይ ለሷ ክብር ነው፣ በሷ ተመርጣለች። ለሷ ለዘላለም ውዳሴ ነው፣ ባለሟልነት ነው፣ ክብር ነው። ይሄንን በሰማይ ያለውን ክብር እግዚአብሔር ያዘጋጀላትን ግልጥ አድርጎ ነገራት። ምን ብሎ? ጸጋን የተመላሽ ወይ ደስ ይበልሽ፣ የማኅፀንሽ ፍሬ የተባረከ ነው፣ አንቺም ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ እግዚአብሔር ከአንቺ ጋር ነው። ይሄን ነው በአጠቃላይ። ይህንን አለና ማረጋገጫው ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እስኪ በሉ ማርያም ሆይ በሏት። በሉ ግን የላችሁ ማይናገር ሰው እንዳይኖር። ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን፣ ክብርን፣ ጸጋን አግኝተሻልና አትፍሪ። እስከ ጸጋ ላላት ለማርያም ምስጋና ስትበሉ እንዳርጋል።
ኧረ ግድ የላችሁም። ክብር ላላት ለማርያም ምስጋና ስጡ። አያችሁ አትፍሪ። ሁለተኛው ደግሞ ወናሁ ትጸንሲ ወትወልዲ ወልደ ወትሰሚዮ ስሞ ኢየሱስ። ይሄ ደግሞ ሌላ ነው። ይህ በደንብ አስቡ፣ በደንብ አስተውሉ። ይሄ ደግሞ ፍጥረት ሁሉ የሚጠብቀው ነው። ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ ያለው ሚናፍቀው የሚናፈቅ ነገር ነው። አባቶቻችን የቀደሙት በሱባኤ በጾም በጸሎት በምህላ ሆነው ደጅ የሚጠኑት ጉዳይ ነው፣ አጀንዳ ነው። እሱም የኢየሱስ መወለድ ነው። እስኪ መልሱልኝ፣ የማን መወለድ? ኧረ ንገሩ፣ የማን መወለድ? የኢየሱስ መወለድ ነው። ኢየሱስ ካልተወለደ ሞት ከሰው ሕይወት ላይ አይወገድም። ኢየሱስ ካልተወለደ ወገኖቼ የኃጢአት ባርነት አይቀርልም። ኢየሱስ ካልተወለደ ወገኖቼ ከዲያብሎስ ባርነት ነፃ መውጣት አይቻልም። ኢየሱስ ካልተወለደ ወገኖቼ ከ5500 ዘመን በፊት ከሰው ሕይወት ላይ የተወሰደውን የልጅነት ስልጣን አባት ብለን የምንጮህበትን የልጅነት ስልጣናችንን አይመለስልንም፣ አናገኙም። ኢየሱስ ካልተወለደ ከ5500 ዘመን በፊት የተዘጋችው ገነት አትከፈተልንም። ስለዚህ የሰው ሁሉ ናፍቆት ነው ይሄ ጉዳይ። የኢየሱስ ክርስቶስ መወለድ፣ የኢየሱስ ክርስቶስ ወደ ዓለም መምጣት፣ የኢየሱስ ክርስቶስ በተዋሕዶ ከድንግል ማርያም መወለድ የሰው ሁሉ ናፍቆት ነው። ስለዚህ የሰው ሁሉ ናፍቆት የሆነው ባንቺ ነው የሚፈጸመው፣ ባንቺ ነው የሚሆነው። ተፈጸመ ተስፋ አበው በማርያም ድንግል። ተመልከቱ፣ የአባቶቻችን የአበው የቀደሙቱ ተስፋ በድንግል ማርያም በኩል ተፈጸመ ይላሉ። አረ ክብር ምስጋና ስጧት ባካችሁ። ተፈጸመ ነው። ስለዚህ ይህንን ነገራል ድንግል ማርያም ለዚህ መልስ አዘጋጀ። ጥያቄ ምን ሚለው? እንዘ ኢየአምር ብእሴ ወንድ ሳላው እንዴት ይሆናል? እኔ ጎጆ ቀልሼ ትዳር መስርቼ ልጅ ወልጄ ለመኖር በዚህ ዓለም ላይ ዓላማዬ አይደለም። ዓላማዬ በንጽህና፣ ዓላማዬ በድንግልና፣ ዓላማዬ በቤተ መቅደሱ ንጹሑ እግዚአብሔር ንጹሕ ሁኜ እያመለኩት መኖር ነው። ስለዚህ ቢሆንሳ ትወልጃለሽ ብትለኝሳ እንዴት ከሕገ ተፈጥሮ ውጭ በሆነ ያለ ወንድ ዘር አንድ ሴት መውለድ እንደማትችል እየታወቀ እንዴት ያለ ወንድ ዘርስ ልወልድ እችላለሁ? ቅዱስ ገብርኤል እንዲህ አላት። አቤት ይሄ መልአክ! አክብሩልኝ ባካችሁ። ሁሉም ነገር ግልጽ የሚያደርግ መልአክ ቅዱስ ገብርኤል የተሰወረብንን የራቀብንን የተወሰደብንን ወገኖቼ ግልጥ አድርጎ አብርቶ የሚያሳይ ጸጋ ያለው መልአክ ነው። አራ ክብረ ወዳጅ ይሄንን መልአክና ግልጥ አደረገላት። ምን አላት? እኔ የማውቀው ከዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ተናግሮ የለ ስለራሱ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎ የለም። በእግዚአብሔር ፊት በመቆም የተረዳሁት ያየሁት የተገለጠልኝ እውነት ይሄ ነው አላት። መንፈስ ቅዱስ ወደ አንቺ ይመጣል አላት። ማን ይመጣል አላት? መንፈስ ቅዱስ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው የእግዚአብሔር ልጅ ይባላል አላትና እንዲሁም አላት ዘመድሽ ኤልሳቤጥ እኮ ያቺ ምስኪን ያቺ ታማኝ ያቺ እግዚአብሔርን በማመንና ተስፋ በማድረግ እስከ ዛሬዋ ድረስ እግዚአብሔርን ደጅ ስትጠና የኖረች ታላቅ ሴት፣ ጻድቅ የሆነች ሴት፣ ንጹሕ የሆነች ሴት፣ ቅድስት የሆነች ነውርና ነቀፋ የሌለባት ሴት በእግዚአብሔር ፊት በሕጉና በሥርዓቱ ስትመላለስ የኖረች ሴት እኮ በስተመጨረሻ እግዚአብሔር ጎበኛት። ማን ጎበኛት?
ድምፅ እፈልጋለሁ። ማን ጎበኛት? እግዚአብሔር ጎበኛት። ይኸው በስተእርጅና ለሰው አእምሮ የሚከብደውን በሰው አእምሮ አይሆንላትም የተባለውን ያ የደረቀው ማህፀኗ እኮ ለመለመ፣ የተቋጠረው ማህፀኗ እኮ ተፈታ። ይሄ ወንድ ልጅ እኮ በማህፀኗ ከተሸከመኝ 6 ወር ሆኗል አለው። የምስራች ሌላ ተጨማሪ የምስራች ለድንግል ማርያም ነገረ። ይሄ ብቻ አይደለም እንዲሁም አለ ይሄማ ከሆነ አለና በአጠቃላይ ለእግዚአብሔር የሚሳነው ነገር የለም። እስኪበል በማርያም በልዩ ልዩ ፍርሃት ውስጥ ያላችሁ ይሄንን ቃል ተናገሩ። በልዩ ልዩ ድንጋጤ ውስጥ ያላችሁ ይሄንን ቃል ተናገሩ። በልዩ ልዩ መከራ እስራት ውስጥ ያላችሁ ይሄንን ቃልማ ተናገሩ። በልዩ ልዩ መከራ ምክንያት አቀርቀራችሁ ያላችሁማ ይሄንን ነገር ተናገሩ። ዓለም ከብዳባችሁ ያላችሁ ወገኖቼ ይሄንንማ ቃል ተናገሩ። በዚህ ቃል ተጽናኑ። እስኪ በሉ ለእግዚአብሔር በሉ። ድምፅ ፈልጋለሁ። ለማ የሚሳነው ነገር የለም። እስኪ ምስጋና ስጡት ለእግዚአብሔር። ወገኖቼ ትምህርቴ እንዳይሰፋብኝ ለእግዚአብሔር የሚሳነው ነገር በሉ እንጂ የለም አይደል? የለም። አይዟችሁ። ለእናንተ የከበደው ለማን አይከብደው? ንገሩ እንጂ ለማን አይከብደው? ለእግዚአብሔር አይከብደው። ለእናንተ አልፈታ ያለው ቋጠሮ ለማን ይፈታል? ማን ይፈታዋል? እናንተ መውጣት ያቃታችሁን ተራራ ማን ያወጣችኋል ወደ ላይ? ማን ከፍ ያደርጋችኋል? እናንተ ካቀረቀራችሁበትን ማን ቀና ያደርጋችኋል? እግዚአብሔር። ይሄንን ቃል ባላት ጊዜ ቅዱስ ገብርኤል ድንግል ማርያም ፍጹም የሆነውን ቃል ተናገረች። ምን አለች? እንደ ቃልህ በሏ፣ እንደ ቃልህ ይደረግ አሜን አለች። አሁን እዚህ ያላችሁ ሁላችሁ እንኳ አሜን ለማለት ነው የመጣችሁት። እግዚአብሔር እንደሚያደርግላችሁማ አምናችኋል። አሜን ለማለት ነው የመጣችሁት አይደል? እስኪ አሜን ለማለት የመጣችሁ በማርያም አሜን በሕይወቴ እንደ ቃሉ ይደረግልኝ ለማለት የመጣችሁ እስኪ ምስጋና ስጡ። ይደረግላቸው፣ እግዚአብሔር ያደርግላቸው። ወገኖቼ እንደ ቃልህ ይደረግልኝ ከሚለው ሁለት ነገር ብቻ ነግራችሁ ትምህርት ልጨርስ። ከዚህ ርዕስ የምንማረው የመጀመሪያው ፍጹም ታዛዥነትና ትህትና ነው የምንማረው። ይሄ ማለት የመጀመሪያው የራስን ፈቃድ መስዋዕት ማድረግ ማለት ነው። በእግዚአብሔር ፊት የራስን ፈቃድ መስዋዕት ማድረግ ማለት ነው። ይህ ማለት የራስን እቅድና ፍላጎት ትቶ የእግዚአብሔርን ፈቃድ ማስቀደም ማለት ነው። የራስን እቅድ፣ የራስን ፕሮግራም፣ የራስህን እቅድ በመተው ለማን ፈቃድ አሳልፎ መስጠት? መልሱልኝ። ለማን ፈቃድ? ለእግዚአብሔር ፈቃድ። የድንግል ማርያም እቅዷ ምንድን ነው የነበረው? ፕሮግራሟ ምንድን ነው የነበረው? በድንግልና መኖር ነው፣ በንጽህና መኖር። ነገር ግን የእግዚአብሔር ፈቃድ አለመውለድ ነው። የእሷ በንጽህና በቤተ መቅደስ ነው። የእግዚአብሔር ፈቃድ ግን ምንድን ነው? እርሱ ራሱን እግዚአብሔርን እንድትወልደው ነበረ። አረ ምስጋና ስጡት። ይሄንን ክብር የሰጣት ለማለት ይሄንን ወገኖችን ከዚህ የምንማረውን ቅድም እንደነገርኳችሁ ፍጹም ታዛዥነት ግድ የላችሁ። ከእውቀታችሁ በፊት፣ ከጥበባችሁ በፊት፣ ከገንዘባችሁ በፊት ማን መቅደም አለበት? አረ ንገሩ፣ ማን መቅደም አለበት? እግዚአብሔር። ከስልጣናችሁ በፊት፣ ከቁሳዊ ነገራችሁ በፊት መቅደም ያለበት እግዚአብሔር ነው። ወገኖች ያኔ ነው ፍጹም ትህትና ነው። ከዚህ ርዕስ የምንማር ድንግል ማርያም የእግዚአብሔር እናት ለመሆን ስትመረቅ በትዕቢት ሳይሆን ራሷን የጌታ ባሪያ በማለት ነው። እነሆ የጌታ ባሪያ ያለች ራስን ዝቅ ማድረግ። ገንዘብ ያላችሁ፣ ስልጣን ያላችሁ፣ ቤተሰብ ያላችሁ አለኝ የምትሉ ኦርቶዶክሳዊ ሁላችሁ እዩ። ክብር የሚገኘው በትዕቢት አይደለም። ክብር የሚገኘው ራስን ከፍ በማድረግ አይደለም፣ ራስን ዝቅ በማድረግ ነው። እግዚአብሔር ዓለምን ተመለከተ፣
ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን አሻተተ ፈለገ። እንደ ድንግል ማርያም ያለ ግን እምነት ያላት ንጽሕና ያላት ድንግልና ያላት ክብር ያላት ጥሩ መዓዛ ያላት ግን አላገኘም። አረ ምስጋና ስጡ፣ በደንብ ምስጋና ስጡ። ይሄንን ነው። ስለዚህ ትሕትና ይኑረን። ሁለተኛው ጠንካራ እምነት። ጠንካራ እምነት ማለት ሳይጠራጠሩ ማመን ማለት ነው። ለምሳሌ በሰዋዊ አእምሮ የማይቻለውን የሚመስለውን ነገር ያለ ወንድ ዘር መጽነስን ማለት ነው። በእግዚአብሔር ዘንድ ግን ሁሉ እንደሚቻል አምና ተቀብለ። በሰዋዊ አእምሮ ሁላችሁም አሁን እዚህ መካከል ያላችሁ አንድ ሴት ከዚህ ጉባኤ አንስተን ዝም ብላ በድንግልና ትጸንሻለች ብንል ህልም ነው የሚመስለው፣ ህልም ነው የሚመስለው። ነገር ግን ለማን ይቻላል? አረ ነገር ለማን ይቻላል? ለእግዚአብሔር ይቻላል። ስለዚህ ይሄንን አምኖ መቀበል። አሁን በዚህ ጉባኤ ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በጣም እርግጠኛ ነኝ እግዚአብሔርና እናንተ የምታውቁት በጣም የከበደባችሁ መከራ ያለባችሁ ሰዎች ትኖራላችሁ። በጣም አልፈታ አጎት፣ አክስት፣ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ መድኃኔ፣ አማካሪ ተመድበበት አልፈታ አልወገድ የተባለ ችግር። ይህንን ችግራችሁ ደግሞ ጎረቤት አውቆታል፣ የሩቁም የቅርቡም ሰው አውቆታል። ስለዚህ ይሄ ሰው ከእንግዲህ በኋላ ከዚህ መከራ አይወጣም፣ ከዚህ መከራ አይድንም ብሎም ሰዎች ስለ ጉዳያቸው አውርተው ያውቃሉ። ነገር ግን በሰው አእምሮ ከባድ የሆነው ነገር ግን ለማን ቀላል ነው? ለማን ግን ይቻላል? እስኪ እጃችሁ አሳዩን በማርያም ለእግዚአብሔር ይቻላል ብትል እስኪ ምስጋና ስጡት። ክብርና ምስጋና ለስሙ። ስለዚህ ወገኖች፣ ስለዚህ ጠንካራ እምነት ያስፈልጋል። ጠንካራ እምነት ማለት በሰዋዊ አእምሮ በላይ የሆነውን ለእግዚአብሔር ግን ይቻላል ብሎ መቀበል ማለት ነው። አሁን እስኪ ሁላችሁም ጨርሻለሁ ትምህርቴ። የትምህርታችን ርዕስ ምንድን ነው? እንደ ቃልህ በሉ እንጂ እንደ ቃልህ ይደረግልኝ። ሰዓቱም ነው ለመጠቀም ብዬ ነው ትምህርቱን በጣም ፈጠን ያደረጉት። ግን አጭር ነገር እንገራችሁ። አሁን ባለፈው የ12 በዚህ በነሐሴ 12 በሱባኤው የሰማሁት ነገር ነው የምነግራቸው። በዚህ በአዲሱ ሚካኤል ጠንካራ የሚለውን ነገር ጠቅሼላችሁ ልለፍ ብዬ እና ምን ሰማሁ? አንድ እናት የ51 ዕድሜ ባለጸጋ የሆነች ልጅ ታቅፋ ቆማለች እና እሷ የተናገረችውን ቃል በቃል ልንገራችሁ። እኔ ልጅን መውለድ እንደማትችል የዓለም ጠበብቶች ሁሉ ወረቀት ጽፈውልኛል ያልሄድኩበት ቦታ በውጭ ድረስ በደንብ ስም 51 ዓመቷ ነው ብያቸዋል። አዋቂ ናቸው፣ ስለዚህ ጉዳይ በጣም እውቀት አላቸው፣ ግንዛቤ አላቸው የተባሉ ሰዎች ጋር አይደል። ግን የተቋጠረው ማህፀንን መፍታት አልቻሉም፣ ልጅ ማሳቀፍም አልቻሉም። እና ምን ሆንኩኝ? ልክ 39 ዓመት አካባቢ እድሜ አካባቢ ላይ ምን ሆነ? በማህፀኔ ላይ እጢ ተገኘ። ያሳያችሁ እጢ። ያ እጢ ደግሞ ከ8 ዓመት በኋላ ወደ ካንሰርነት ተቀየረ። እንደምን አደራችሁ? አረ እንደምን አደራችሁ? በደንብ ያ እጢ ደግሞ ወደ ካንሰርነት ተቀየረና ቀጥታ ምን አደረኩኝ? ወደ ጳውሎስ ጥር 12 ቅዱስ ሚካኤል ወደ መንበረ ክብሩ ሲመለስ ካህናት አባቶች ታቦተ ሕጉን ይዘው ወደ ታመሙ ሰዎች ገብቶ ያጥኑ እና ብዙ ሰዎች ነው የሚድኑት በዚያ ሆስፒታል። እና አንድ ታማሚ ነኝ ብዬ ራሴን እንደ ታማሚ ቅዱስ ሚካኤልን እንደረዳት አደረኩኝና ወደዛ ወደ ሆስፒታሉ እጄ ጠበቅኩት። ሰው ሄዶ ታቦት ሲያከብር እኔ አልሄድም። ቦታ ስለማይገኝ ቦታ ለመያዝ ለማስፈቀድ ብዬ ቀድሜ ጠበቅኩት። ያሳያችሁ በጣም ጠንካራ ይሄ ፕሮሰስ ይሄ ሂደቱ የእምነት ጥንካሬ ነው የሚያሳየው። እና ምንድነው የጠየቁት? ማዕጠንቱን አጥኖ አባቶች ጸሎት አድርጎ ሲወጡ ከኋላ ሁኜ በማቴዎስ ወንጌል እንደተጠቀሰችው የልብሱን ጫፍ ነክታ እንደዳነችው
እምነት እሷን እያሰብኩኝ እጢውን ወደ ልጅ ቀይርልኝ እያልኩ ይጮሃለሁ። እጢውን ወደ ምን ቀይርልኝ? በማርያም ንገሩ። እጢውን ወደ ምን ቀይርልኝ? ያ በሽተኛ ኖርማል እጢ እኮ ብቻ አይደለም፣ ካንሰር የሆነውን እጢ አድነ ያንን ወደ ልጅ ቀይርልኝ እያልኩ ጮሁ። ይሄው አሁን እንደምታዩኝ ካንሰሩም የለም እጢውም ወደ ልጅነት ተቀይሮ ይሄው ታቅፌዋለሁ። ወጥቶ ወንድ ልጅ ነው ብላ ስትመሰክር ነው። ቀራላችሁ በሰው ይሄ ጠንካራ እምነት፣ ጽኑ እምነት። እስኪ በሉ ጠንካራ እምነት ብሉ። አረ ንገሩ። አዎ ጽኑ እምነት ነው። በቃ ማይሆነው ሰው አይሆንም ያለውን ለማን ግን ይሆናል? መጽሐፍም የሚለው እንዲህ ነው። እስኪ በሉ ይሄንን ቃል ለሰው የማይቻል በሉ ለሰው የማይቻል ለእግዚአብሔር ግን ይቻላል። እስኪ ለማን ይቻላል? አያችሁ፣ እጢውን የካንሰርነት ህመሙን አላቁ። ያንን እጢ ደግሞ ወደ ጽንስ ቀይሩ። ጽንሱን ልጅ አድርጎ ወንድ ልጅ በ51ኛው ዓመት ልጅ አይወለድበትም በተባለ በእኛ ዘመን እኮ ነው። በእኛ ኃጢአት በበዛበት እርስ በራስ ሰው በሚተራረድበት በዚህ ዘመን እግዚአብሔር አለ። አረ ምስጋና ለእሱ ይሁን፣ ክብር ምስጋና ለእሱ ይሁን። ስለዚህ ወገኖች እንደ ቃልህ ይደረግልኝ። እስኪ በሉ እንደ ቃልህ በሉ ይደረግልኝ። የእግዚአብሔር ፈቃድ ለእኛ በጎ ነገር ነውና በዛሬው ዕለት የምስራች የምትሰሙበት ቀን ያደርግላችሁ። በእውነት ከእስራታችሁ የምትፈቱበት ቀን ያደርግላችሁ እግዚአብሔር። እስኪ ብድግ በሉ ተነሱ፣ ይበቃል ትምህርቱ። በማርያም በእውነት ቅዱስ ገብርኤል በዛሬው ቀን ለእናታችን ለድንግል ማርያም የምስራችሁን የደስደሱን ይዞላት እንደመጣ ሁሉ በዛሬው ዕለት በቤቱ ለተገኘ ነው ለእኔና ለእናንተ የደስደስ የምስራች ይዞልን ይምጣ። አሜን ወላ የምስራች ይዞልን ይምጣ። በእውነት በልዩ ልዩ መታሰር፣ በልዩ ልዩ ሕመም፣ በልዩ ልዩ ስቃይ፣ በልዩ ልዩ እስራት፣ በልዩ ልዩ መከራ ያላችሁ ወገኖቼ ዛሬ በዚህ ቅጥር ግቢ ላይ መከራችሁ ቀርቶ እናንተ ነፃ ወጥታችሁ ወደ ቤታችሁ የምትመለሱበት ቀን ያደርግላችሁ። በእውነት ያቀረቀራችሁበትን ዘመን ዓመት በዛሬው ቀን የሚያበቃበት ቀን ያደርግላችሁ ለሁላችሁ። በእውነት ጨብጣችሁ የሚበተንባችሁን ጨብጣችሁ የሚበተንባችሁን አልበረክት ያላችሁን ነገር ዛሬ በቅዱስ ገብርኤል ቃል ተባርኮ በእውነት በእጃችሁ ላይ ያለው ጥቂቱን ብዙ ያለውን ደግሞ የጸና አድርጎ ይያዝላችሁ ቅዱስ ገብርኤል። አሜን አትሉም እንዴ? እልል በሉ፣ ምስጋና ለእሱ ይሁን። በእውነት ድንግል ማርያም እንደ ቃል ይደረግልኝ አሜን ይኩነኒ ብላ እንደተቀበለች ሁሉ እኔና እናንተም በረከቱን፣ ሰላሙን፣ ረድኤቱን፣ ፍቅሩን፣ ምሕረቱን አሜን ብለናልና ይደረግልን። አሜን ብለናልና ይደረግልን። ልጅ የሌላችሁ የመጪው ዓመት ልጅ ታቅፋችሁ ለምስራች የምትቆሙበት ቀን ያደርግላችሁ። ትዳር የሌላችሁ ትዳር አግኝታችሁ በክብር ለምስክርነት ያብቃችሁ። አዎ በእውነት በልዩ ልዩ ሁኔታዎች ውስጥ ያላችሁ ይሄ መልአክ ያስተካክልላችሁ። ምን እላለሁ ቃል የለኝም። ይሄ መልአክ ያስተካክልላችሁ። አሜን በሏ። እልል በሉና ምስጋና ያሰበው አቀይ ወሬ ፋጎኒስ ኤኦዳስ ወረዱተን ሁንዱም ትኬሰኑ ዋቅኒ አቦት ኬኛ ሁንዱም ትኬሰኑ ሲና ኤቢሱ አሜን ጀራ እሜ ሁንዱም ትኬሰኑ ጉያን ሀባ ካኑ ጋዬ ካኑ ትክሴ ካኑፍታዬ ኤየመሳታዬ ኤዶ ቁልቁልና ከነ ኬሰት አከ አርጋሙ ካኑ ታሲሴ ዋቅኒ አቦት ኬኛ ዋንታኤ አማስ ሀርከ ኬሰን ወልትርኩትራን እልል ጀራት ገለት ጀናሜ ዋቃየራ ተለጀራ ሁላቱም ደቂ እግዚአብሔር ዝሆንካቱም ዝኸበርካቱም ዝኸበርክን ካርሆም ዝመጻኻቱም አቦና ሓላይና ቅዱስ ገብርኤል ወልኻቱም ዝመጻኻቱም ሁላቱም ካብ ዝተፈላለየ ጸገም ካውፅአኒ እዩ ካድሕነኒ እዩ
ፍላጎተ ሁሉ ካሳኽዐለዩ ኢልኻትም ዝመጻኻትም ደቂ እግዚአብሔር ትኾንኻትም ሁልኻትም ብዚ መዓልቲ እዚ ዝለመንኻትሞ ጎይታና ኢየሱስ ክርስቶስ ሰምዑ ካብ ዝተፈላለየ መከራ ካውፀኩም እዩ ካውፀና እዩ ካድሕነና እዩ ካድሕነካቶም እዩ ምንም ንጠራጠረሉ ምክንያት የብልና እስከ ዕለሉ ለኻትም ጎይታና ኢየሱስ ክርስቶስ አመስግንዎ። እግዚአብሔር ይመስገን። ማን የተመሰገነ ይሁን፣ ማን የተመሰገነ ይሁን። ደስ ስላላችሁ ሁላችሁም እዚህ ትመጡና በዚህ ደስታ ሆናችሁ ፍቅራችሁ